በሕይወት ዘመናቸው የእግዚአብሔርን መኖር የማያምኑት አራቱ ፈላስፎች ቢገናኙና መጽሐፍ ቅዱስን እንዲያነቡ ቢሰጣቸው ስለምን የሚወያዩ ይመስላችኋል? ደራሲ ሽመልስ ስዩም ግን ይህንን ምናባዊ ሐሳቡን በድርሰት መልክ ከጥሩና ከመጥፎ ባሻገር በሚል ርዕስ የአራቱን ዕውቅ ፈላስፎች የቻርልስ ዳርዊን፣ ፍሬድሪክ ኒቼ፣ ሲግመንድ ፍሮይድ እና ካርል ማርክስን ክርክር በራሱ እይታ ጽፎልናል። እስቲ እናዳምጣቸው። ከጥሩና ከመጥፎ ባሻገር ሽመልስ ስዩም እንደጻፈው መጽሐፉን አቀብለኝ፣ ቀደዳችሁ ሁሉ አልጥም ብሎኛል። እስኪ ሙድ ያለው ወሬ አምጡ። ዝም ብላችሁ ኢቮሉሽኑን ያልጨረሰ ወሬያችሁን ታወራላችሁ እንዴ? እጭ መጽሐፉን አምጣው እባክህ አለ ቻርልስ ዳርዊን። በሆነ ጊዜና ቦታ የሆነ ነው። ቻርልስ ዳርዊን፣ ፍሬድሪክ ኒቼ፣ ሲግመንድ ፍሮይድ እና ካርልስ ማርክስ ሆነው ቀደዳቸውን ይቀዳሉ። በአራቱ ሰዎች መካከል አንድ አነስተኛ ጠረጴዛ ሲኖር ጠረጴዛው ላይ አንድ መጽሐፍ አለ። መጽሐፉ ኦሪትንና ሐዲስ ኪዳናትን የያዘ መጽሐፍ ቅዱስ ነው። አቦ ልክ ነህ ዳርዊን፣ እስኪ ሙድ ያለው ወሬ አምጡ። ኒቼ ተነጫነጨ። ለምን ስለ ቺካ እናወራም? ፍሮይድ አስተያየት ጀመረ። ምክንያቱም በእያንዳንዳችን አእምሮ ውስጥ አንዲት ሴት ስላለች ስለ ሴት እናውራ። ፍሮይድ ሲያወራ ጭንቅላቱን በጣቱ መነካካት ልምድ ሆኖበታል። እባክህ ፍሮይድ ምን ነካ? ማርክስ ተቆጣ። እንዴት ካልጠፋ ነገር ስለ አንድ ሴት እናወራለን? ምን አለ ቦርቀቅ አድርገ ስለ ማህበረሰብ፣ ስለ ህብረተሰብ ብናወራ? ይህ ምን አይነት ሰው ነው? ማርክስ በዛ በጢሙ ሲቆጣ ቁርጥ የዱር አንበሳ ነው የሚመስለው። አቧትነት አረኩብኝ። ዝም ብላችሁ ትከራከራላችሁ። ድሮንም አይሁዶች ስትባሉ ታናድዱኛላችሁ፣ አጥሙኝም። ኒቼ የፍሮይድና የማርክስ ክርክር ስላልጣመው ሁለቱንም በነገር ሸነቆጣቸው። ኒቼ ሙት፣ ሳይኮሎጂካል ኮምፕሌክስ አለብህ፣ አንተ ዘረኛ ነህ። ፍሮይድ ኒቼን ሰደበው። ዘረኛ? እናንተ አይሁዶች በጣም ነው የምታስጠሉኝ። አንተ፣ ማርክስ፣ አንስታይን፣ ሙሴ ታስጠሉኛላችሁ፣ አልወዳችሁም። ኒቼ ፊቱን በቀኝ እጁ ተደገፈው። ዳርዊን ከክርክሩ የለበትም፣ ዝም ብሎ ኦሪት ዘፍጥረትን ያነባል። ማርክስ ግን ለኒቼ አጸፋ ሲሰጥ፣ አይ ኒቼ ዘረኛ ቢጤ ነህ እኮ አንተ በመጽሐፍ ሱፐርማን 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 እያልክ ለፈለፍክ። ሂትለር የአንተን ፍልስፍና ወሰደና ማስተር ሬስ ምናምን ከሰው በላይ ሰው በማለት ያንን ሁሉ አይሁድ ዘር ጨፈጨፈ። እውነቱን ልንገርህ ኒቼ፣ እኔ ስለ አይሁድ ዝርያነት አስቤ አላውቅም፣ ስለ መላው የሰው ዘር እንጂ። ማርክስ በሁኔታው ያዘነ ይመስላል። እኔ ግን በአይሁድነቴ እኮራለሁ። ፍሮይድ ኩራቱን ገለጸ። እኛ አይሁዶች እስካሁን ድረስ መንፈሳዊ እሴቶችን እንዴት ጠብቀን መቆየት እንዳለብን እናውቃለን። ገባ? ባይገርም የዓለም ታሪክ በሙሉ የእኛ አይሁዶች ውጤት ነው። አመንክም አላመንክም። ፍሮይድ ተንቀባረረ። አቦ አትጎረርብኝ። ምን አይሁድ እያልክ አደንፋብኝ። ቺ ወሬ ቀይሩ በቃ። ወሬያችሁ ላልጣመኝም። ዳርዊን ዝም ብለህ ታነባለህ እንዴ? እስኪ ርዕስ አምጣ። ኒቼ በሽቋል። ይህም መጽሐፍ አንብባችሁታል? ዳርዊን ጸጥ ብሎ ሲያነብ ቆይቶ ጠየቃቸው። አይ ዳርዊን፣ ስንት የሚነበብ ነገር ጠፍቶ ነው መጽሐፍ ቅዱስ የምታነበው? በእናትህ። ማርክስ እንደማይጥመው ገለጸ። መጽሐፍ ቅዱስ? አዎ መጽሐፍ ቅዱስ ሲነሳ አባቴ ትዝ ይለኛል። ፍሮይድ ቆዘመ። ይገርማችኋል፣ ወደ ፕሮቴስታንት የተለወጠው አባቴ በ35 የልደት በዓሌ ላይ በስጦታ መልክ መጽሐፍ ቅዱስ ሲሰጠኝ እንዲህ ነበር ያለኝ። አቦ አትንዛዛ፣ አጠር አድርገህ ታሪክን አውራ። ኒቼ ፍሮይድን አቋረጠው። ፍሮይድ ግን በኒቼ ማስጠንቀቂያ ሳይደናገጥ ገላመጠውና ታሪኩን ቀጠለ። እና አባቴ እንዲህ አለኝ፣ የምወድ ልጄ፣ ገና በ7 ዓመት ነው የእግዚአብሔር መንፈስ በአንተ ላይ ወረደው። ይህንን ከመጽሐፍት ሁሉ የላቀውን መጽሐፍ ቅዱስ አንብብ፣ ዕውቀትን ይገልጽልሃል፣ ማስተዋልንም ያጎናጽፋል ብሎ ነበር አባቴ በስጦታ መልክ ይሰጠኝ። መጽሐፍ ቅዱስን አነባለሁ፣ ጥሩ ስነ ምግባር ያስተምራል። በቃ ሌላውን ልተውና እኔም እንዳንተ መጽሐፍ ቅዱስን አንብቤያለሁ። ኒቼ ቀጠለ። መጽሐፍ ቅዱስ እኮ በተለያየ ጊዜ የጻፉት መጽሐፍ ነው። ብሉይ ኪዳኑ አሪፍ ነው፣ ይሻላል። አዲስ ኪዳኑ ግን በዓለም ላይ ከተጻፉት የማይጥሙኝ መጽሐፍቶች መካከል አዲስ ኪዳን ነው። ኒቼ ለአዲስ ኪዳን ያለውን ጥላቻ ገለጸ። እኔን የገረመኝ የመጽሐፍ ቅዱስ የመጀመሪያው አረፍተ ነገር ነው።
እንዲህ ትላለች፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ አለና ዳርዊን የዘፍጥረት ምዕራፍ 1 ቁጥር 1ን አነበበላቸው። ይህንን አረፍተ ነገር እንዳየው ሌላውንም ቀጠልኩበት። ለመሆኑ እግዚአብሔር ማን ነው? ሃይማኖትስ ምንድን ነው? ለምን ከምንጨቃጨቅ በዚህ ጉዳይ ላይ እናውራ? ዳርዊን የመወያያ አጀንዳውን እንዲያጸድቁለት ጠየቃቸው። ሁሉም ተስማሙ። እነዚህ 4 ሰዎች አንድ የሚያመሳስላቸው ነገር ቢኖር ሁሉም በእግዚአብሔር መኖር አለማመናቸው ነው። እሺ እስኪ ስለ እግዚአብሔር ወይም ስለ ሃይማኖት እናውራ። ዳርዊን መወያየት ጀመረ። እግዚአብሔር ፍሮይድ ነበር የውይይቱ ጀማሪ። የለም እግዚአብሔር የሚባል ነገር የለም። የሰው ልጅ አእምሮ የፈጠረው ነገር ነው። ፍሮይድ ለማብራራት ተቀመጠ። ዘ ፊቸር ኦፍ አን ኢሉዥን በተባለው መጽሐፌ እንደጻፍኩት የሰው ልጅ እግዚአብሔርን የፈጠረው ስነ ልቦናዊ ፍላጎቶችን ለማሟላት ነው። የሰው ልጆች የጥንካሬ ሚስጥር ያረፈው ደግሞ በፍላጎታችን ጥንካሬ ላይ ነው። ለእንቆቅልሹ ምላሽ ሲያጣ ችግር ሲደራረብበት የሰው ልጅ አንበሳው ሃይማኖትን ፈጠረ። ኒቼ ቀኝ እጁን ወደ ላይ አድርጎ ፍሮይድን ያዳምጣል። ዳርዊን ተመስጧል። ማርክስ ጢሙን በጣቶቹ እያበጠረ በአጽንኦት ይከታተላል። ለምሳሌ ፍሮይድ ቀጠለ። ለምሳሌ አንድ ልጅ ገና በሕፃንነቱ የአባቱን እንክብካቤና ጥበቃ ይሻል። ይህ ሕፃን ልጅ የሆነ ነገር ቢገጨውና አባቱ ደግሞ አይዞ ልጄ እንትፍ በል እስኪ የታ አባቱ እያለ የገጨውን ነገር ቢመታለት ደስ ይለዋል። በተመሳሳይ መልኩ ይቺ እንትፍ በል የታ አባቱ እርዳታ ወይም ደግሞ ማባበላችን ትልቅ እስክንሆንም በባህሪያችንም ያድጋል። በዚህም ምክንያት ፍርድ ሲጓደልብን ስንፈራ ማካካሻ እንዲሆነን እግዚአብሔርን እንፈጥራለን። ልክ በሕፃንነታችን በአባታችን ደስ እንደሚለን ሁሉ ስናድግም ቢኖርም ባይኖርም እግዚአብሔርን ፈጥረን ደስ ይለናል። ይሄ እንግዲህ እኔ እስከማውቀው ድረስ እግዚአብሔር ምናብ ነው። ፍሮይድ ንግግሩን ዘጋው። ጅማሬና መጨረሻ ጥሩ ነው። ኒቼ በፍሮይድ ላይ አስተያየት መስጠት ጀመረ። ንግግር መሃል ላይ ስለፈልፈላውና አባቱ የተንዘባዘብከው ነገር አልጣመኝም። ትንታኔ አንተ እንደምትለው ሳይኮሎጂካል ግቡን ሊመታ ይችላል። ፊሎሶፊካሊ ግን ፋላሲ ሰርተሃል። የሆነ የሾቀ ንጽጽር ነው ያደረግከው። አይ ኒቼ ትገርመኛለህ እኮ። ድሮንስ ሳይኮአናሊሲስ የምትለው መቼ ገባህና ነው? ፍሮይድ ብድሩን ሊመልስ ኒቼን ወረፈው። በነገራችን ላይ በፍሮይድ ላይ አስተያየቴን ልስጥ። ማርክስ ነው ይሄን ያለው። ትንታኔ ክላስ አንታጎኒዝምን በትንሹ ነው የተጠቀምክበት። ሂስቶሪካል፣ ዳይሌክቲካል፣ ማቴሪያሊዝም ጭርሱንም የለም። ይሄ ከፍተኛ ድክመት ነው። እንደውም ዳይሌክቲካል አይዲያሊዝም ይመስላል የተጠቀምከው። ይሄ ደግሞ ሄግል እንዳደረገው እውነታን በጭንቅላቱ ለማስኬድ ሞክራል። ይሄ ከፍተኛ ስተት ነው። ገባ? በድምዳሜ ግን እስማማለሁ። ማርክስ ጢሙን በጣቶቹ የማፍተልተል ክፉ ልምድ ተጠናውቶታል። እያፍተለተለ ነው። ሃይማኖት ህዝብን አደንቋሪ ነገር ነው። ዳስ ካፒታል ላይ ዘ ኮሚኒስት ማኒፌስቶም ላይ እንደጻፍኩት ሃይማኖት ራሱ እንደ ካፒታሊስት ስርዓት የሰው ልጅ የሚበዘብዝ ነው። ሃይማኖት ማለት ዳው ባይሰራ ድህነቱን ችሎ ወደ ሰማይ ያንጋጠጠ ከችግሩ ጋር ተላምዶ እንዲኖር የሚያደርግ ስርዓት ነው። ሃይማኖተኛ በተኮነ ቁጥር ደግሞ ድህነት እየጨመረ ነው የሚመጣው። አፍሪካንና አውሮፓን አነጻጽሩ። በአጠቃላይ ፈጣሪ ለኔ የሚባል ነገር የለም። ሁሉም ነገር ማኒፌስቶዬ ላይ እንዳልኩት የመደብ ትግል ውጤት ነው። እነዚህ የተለያየ ሃይማኖት ተከታዮች ዝም ብለው ነው የሚደናቆሩት። ማርክስም እንደ ፍሮይድ ደመደመ። ምንድነው ደግሞ ክላስ አንታጎኒዝም ምናምን የምትለው? ፍሮይድ ብድሩን ሲመልስ እንደ ማሽሟጠጥ ቃጣው። ዝም በል አንተ አይገባም እባክህ። ኒቼ አጣጣለው። ክላስ አንታጎኒዝም ማለት ዓለም በግጭት ውስጥ ናት። የዓለም አሪፍ ገጽታ ደግሞ ግጭቱ ነው። ይሄ አንተ አይገባም። ማኪያቬሊን ጉብኝ። አንተ ብቻ ዝም ብለ ሳይኮአናሊሲስ ምናምን ኒውሮሲስ በል ምናምን ጩኸ። አንተ ምን ታውቃለህ? ኒቼ ፍሮይድን ወረፈው። አይ ኒቼ ኮምፕሌክሳም ነገር ነሽ እኮ አንቺ። እንደውም እናንተ ፈላስፎች ስትባሉ ቃላቶቹን ትለጥጡና ደግሞ ለማወናበድ የማታደርጉት ጥረት የለም። አስመሳይ። ፍሮይድ ብድሩ ለመመለስ ሞከረ። ሰርቫይቫል ኦፍ ዘ ፊተስት። ዳርዊን በኒቼና በፍሮይድ እንካሰላንቲያ ተደስቷል። አንፊት የሆነ ይሸነፋል፣ ፊት የሆነ ደግሞ ያሸንፋል። ማርክስ ምን ትላለህ? ዳርዊን ክላስ አንታጎኒዝም ማለት ይሄ ነው። ዳርዊንና ማርክስ በፍሮይድና በኒቼ ላይ ሳቁባቸው። ይልቁንስ እኔን አድምጡኝ።
ዳርዊን ሁኔታውን ለማብረድ ሞከረ። ተሳካለት። ጸጥ አሉ። በኦሪጂን ኦፍ ስፒሺስ መጽሐፌ ስለ ዝግመተ ለውጥና ስለ ሰው ልጅ አመጣጥ ብዙ ብያለሁ። እንዳልኩት ማንኛውም ነገር እንዳልተፈጠረና የፈጣሪ መኖር የሚያመላክት ምንም መረጃ እንደሌለ ግልጽ ነው። ሙሴ እንደሚለው እግዚአብሔር ሰማይና ምድርን አልፈጠረም። ፈጣሪና ተፈጣሪ የለም። ሁሉም ነገር የዝግመተ ለውጥ ውጤት ነው። አበቃው። ዳርዊን ንግግሩን ጨረሰ። ብዙ ማውራት አይወድም። አይ ዳርዊን፣ ኒቼ ነቀፋ ጀመረ። እኔ ልንገር አይደል፣ ይሄ ሰርቫይቫል ኦፍ ዘ ፊተስት የምትላት ነገር በጣም አሪፍ ነገር ናት። ብዙ ነገር ላይ ትውላለች። እሷን እቀበላለሁ። ነገር ግን ዝግመተ ለውጥ ምናምን የምትለው ነገር ራሱ ሐሳቡ ዝግመተኛ ነው። አንደኛ ነገር ስለ እግዚአብሔር መኖርና አለመኖር ማረጋገጫው ነው። ምክንያቱም እግዚአብሔር ኖሮ ነገሮችን ሁሉ በዝግመታዊ ለውጥ ይሁኑ ብሎ ፈቅዶ ቢሆን የአንተ ቲዮሪ አፈር ጋጠ ማለት ነው። ሁለተኛ ነገር ራሱ ኢቮሉሽን ወይም ዝግመተ ለውጥ ሳይንስ ሳይሆን ሌላ ሃይማኖት ነው የሚመስለው። ገና ቲዮሪ ላይ ነው ጀለሴ። ማረጋገጫ ራሱ አሳ ጦጣ ምናምን ነው። አሳማኝ አይደለም። ገባ? ኒቼ አሁን አንቺ እኔን ፊት አታድርጊ ምናምን እያልሽኝ ነው? አልቀረብሽም። ዳርዊን ተቆጣ። ኒቼ መጽሐፍ ቅዱሱን ሊያነብ ሲጠጋ ሁሉም ወደሱ ተጠጉ። መጽሐፍ ቅዱሱን ግልጥ ሲያደርጉት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 ላይ ገለጡት። አነበቡት። እንዲህ ይላል፣ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛ ሴት አለ፣ ጸሐፊ ሴት አለ፣ የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ምንድነው የሚለው? እባክህ እኛ ምን እናውቃለን? ወደፊት ግለጥ እባክህ። የማይመቸንን ጥቅስ ታወጣለህ እንዴ? ገለጡ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወገንና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና ተጠበቁ። የባሰ መጣ። አቦ እኔ ድሮ ምንም አዲስ ክዳን አይመቸኝም። አቦ ወደ ብሉይ ክዳን ግለጥልኝ። ኒቼ ተነጫነጨ። ተገለጠለት። መዝሙር ሰነፍ በልቡ አምላክ የለም ይላል። አረ በለው ጭራሽ ይሳደባል እንዴ? ወደፊት ግለጥ አቦ። ገለጡ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ኦ ዝጋው፣ በእናትህ ዝጋው፣ ዝጋው። ሁሉም ያስፈራራናል። እኛ ምን እናድርግ? በቃ ዝጋው። ብዙ ተጨቃጨቁ። በመጨረሻ ኒቼ እንዲህ አለ፣ እንዳው አሁንስ ከጥሩና ከመጥፎ ባሻገር ሌላ አማራጭ ቢኖር እንዴት ጥሩ ነበር። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።